አደጋ አንዣቦቦታል። እኔ ላይ? ታዲያ እኔ ላይ ነው? ባለስልጣኑ እርሶ መስሎ ነው። የምን አደጋ አንዣበበ በላይ እባክህ? ሊጎዶ የሚፈልጉ ሰዎች አሉ። እኔን? እንዴት አድርገው ልበሉ? ገዳይ በቀጠሮ ይመጣል እንዴ? ቀን ጠብቆ ይደፋል እንጂ። ሊገለኝ የሚፈልግ ሰው አለ? ቢሆን ነው ይዝቱቦታል። እኔን ማን ሊገለኝ ይፈልጋል? የሞትኩ ለራሴ። እኔ እስካሁን መሞቱን አረጋግጦ የነገረኝ የለም። ለመሆኑ ምን አድርግ ተብለህ ነው የተቀጠርከው አንተ? አባቡ በጣም ወሬ ያበዛ። ምን ፈልገህ ነው? ሰላም በእናትሽ ተባበሪኝ። ማይጋ መሄድ እፈልጋለሁ። መውጣት አለብኝ ከዚህ ቤት። ማይ ምን ናት? ትወዳታለህ? ማንን? ማይ ነው። አልወዳትም። ካልወደድከ ስደውልልህ ምን ያርበተብታል? እርበተብታለሁ እንዴ? አይታወቅም? እውነቱን ንገረኝ። አቦ በቃ ደንግጬባታለሁ። ወንድሜን እሺ እንዴት ነው የምረዳ? ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 31 ትላንት ዛሬና ትላንት። ሰውዬ አውቆታለሁ? አታውቂኝም? የማላውቀው ሰው ቤቴ ድረስ መጥቶ የደፈረሰ አይኑን ሲያፈጥብኝ ደስ አይለኝም። ቆይ የቤቱ አከራይ ነው? አይደለሁም። መንግስት ነው? መንግስት በሆነማ ሳይሽ ነበር። እንዳንቺ አይነቷን ኮንዶሚኒየም ላይ ሳይሆን ጠረፍ ላይ ነበር ወስጄ የማሰፍራት። በእኔ በጧት ለመጨቃጨቅ አልመጣሁም። ጌታሽን ጥሪልኝ። ጌታዬ ማን ነው? የቀጠረሽ የቤቱ አባወራ። ማን የቀጠረኝ የቤቱ አባወራ? አንተ? ይሄ የአቶ አማረ ቤት ነው አይደል? ጥሪው ፈልገዋለሁ። እና አማረ ነው የኔ ጌታ? ወረንዳው ምልው ነው። አይ ጌታቴ፣ ጌቶች አለቁና ጌቶች በዙ አሉ። አማረ እንኳን የኔ ጌታ ሊሆን ጌታ የሚባል ሰው ማያውቅ እሱ ነው ደግሞ እኔን የሚቀጥረኝ እንዴ? ቤትና ልጆቹን ሳስተዳድርለት ሲያውኝ የቤት ሰራተኛው መሰልኩት? ወይ አለመታወቅ። አሁን ትጠሪዋለሽ? አትጠሪው? አልጠራውም። ለምን? ቤት የለማ። የት ሄዶ ነው? ጠረፍ። የት ጠረፍ? አይ እንግዲህ ምን ነው እርሶ ነው ጠረፍ ወስዶ የማስፈር ጨዋታ ያመጡት እንዴ? ወይ ስልኩን ስጭኝና ደውዬ ላውራው። ባሏ ደግሞ ስልኩን ሰጥቼ ስንት የህዝብ ኃላፊነት ያለበት ሰው እንቅልፍ ይጣ። ሚስቱን ወደ ጀርመን ሀገር ሊሸኝ ኤርፖርት ሄዷል። ሲመጣ ይደውሉልዎታል። ስልኩን አስቀምጠው ይሄዱ ነው። እኛን እርስ በርስ የሚያባላ ህግ አርቅቆ ሲያበቃ እሱ ሚስቱን ያሸሻል። ምን ለካ ሁሏም እግሯን ሁለት ሀገር ላይ አስቀምጣ ነው በነፍሳችን የምትጫወተው። ገና የኮሚቴ ስራ አስኪያጅ ሆኖ ከመሾሙ ሚስቱን ውጭ ሀገር ይልካል። ትንሽ ቆይቶ ልጆቹን ከዚያም ሀብቱን ያሸሻል። አቤት ሰው በቃ እንደው ሰው የሚያወራው ቢያጣ የተጋገረ እያቦካ መልሶ ይታክራል። ሰው ስለማያውቀው ነገር ሲያወራ እንዴት ያስጠላል በእግዚአብሔር። እስኪ ካላወቁ ይጠይቁ ወይ ዝም ይበሉ። እኔ ወርጄ መሰለው ዝም የምለው እንዲህ እንደርሶ የማውን ነገር እያወራው እንዳልዘባርቅ እኮ ነው። ምን ዘባረኩ? አንቺ ሚስቱን ውጭ ሀገር ሸኝ ያልሽኝ አንቺ አይደለሽም? ሚስቱ ለትምህርት ጀርመን ሄዳ መኖር ከጀመረች 2 ዓመት አለፋት። አሁን ልጠይቀው መታ ብትሄድ ገና ለገና ባለስልጣን ነውና ከህዝብ ሀብት ቆንጥሮ የሚያስተምራት ቤተሰቡን የሚያስተዳድር ሀብቱን ያሸሽ እንደው በደፈናው ሀገሩን ያሸሽ አስመሰሉት እኮ ነው እንዴ? ታዲያ አስቀድመሽ እንደዚያ ብለሽ አትነግሪኝም ነበር እንዴ? በት በኩል እርሶ እኮ የቀድሞ ጆሮውን ነው ጆሮ ግንዶ ላይ ሰክቶ የሚንቀሳቀሱት። እንደው ጆሮ ባይቀይሩ የሚሰሙትን የሚያስቡትን ይቀይሩ እንዴ? እስኪኛ ትዕግስተኛ ሆነን ነው እንጂ ይህ አነጋገሩ ክፉ ያደርሶን ነበር። ክፉ ነገር አልጠላም ባክሽ። ክፉ ጎረቤትና ክፉ ህግ ነው የምጠላው እኔ። ማን ልበልስቦን ግን ማን የፈለገኝ ቢል እንድነግረው? ወግ ደረስ በይው፣ ያውቀኛል። አቶ ወግ ደረስ ለምን ወጎን ትተው የሚፈልጉትንም ጨምረው ለኔ አይነግሩኝምና ጌታዬ ሲመጣ አላስረዳለሁትም። እንግዲያው ስትዩ ረቂቅ የኮንዶሚኒየም መተዳደሪያ እያልክ ለነዋሪው የበተንከውን ወረቀት አይቼዋለሁ። ማን ስልጣን ሰጥቶ ነዋሪውን ለማተራመስ እንደተነሳ ማብራሪያ እንድትሰጠኝ ይፈልጋለሁ ትይዋለሽ። አዲስ ስራ አስኪያጅ በተሾመ ቁጥር አዲስ ህግ ለምን ይወጣል? አዲስ ህግ ማውጣት ካስፈለገስ ጠቅላላ ጉባኤው ተገኝቶ አረ ቆይ ልጓም እንዴ
ሲናገሩ ልጓም እያበጁ ይናገሩ። አንደኛ እንደዚህ የረዘማ አቤቱታ ካሉት እንደ ሰዎቹ በደብዳቤ ጠይቁ። ሁለተኛ እርሶ ራስዎ ይህን ማብራሪያ ለመጠየቅ ማን ስልጣን ሰጥቶ? አማረ ሳይተካኝ በፊት የኮንዶሚኒየም ኮሚቴ የቀድሞ ስራ አስኪያጅ ነው የነበርኩ። የኮሚቴ ስራ አስኪያጅ የኮንዶሚኒየም ባለቤት መሆን አለበት ሲባል ግድ የለም ጉዳይ ማስፈጸም ነው፣ እንዲያውም ገለልተኛ ተከራይ ይስራ ብዬ አማረ እንዲሾም ያደረኩት እኔ ነኝ። ጀማሪ እረኛ ከብቶቹን ያስተኛሉ። መካሪ የለውም እንደሱ። ተው ሰው ጥርስ ትገባለህ ተው በዩ። ከዚህ በፊት በዚህ ኮንዶሚኒየም ግቢ ያልተለመደ አሰራር አታምጣ። ተው ተመከር በዩ። ጥሩ ይዘታሉ። ምን ጥሩ ይዘታሉ? ምን እንደሆነ አልተናገሩም፣ ግን ቤት ድረስ መጥተው እየዛቱ ነው። ምን ታደርጉ? ማንም ተከራይ ነኝ እያለ ከየትም እየመጣ አናታችን ላይ ወጣ። ማስታወሻ እያያዝኩ ነው። ይቀጥሉ። ታዲያ ሲዝቱ የረባ ዛቻ እየመረጡ ይዛቱ። አደራ ይሄ ቆይ ብቻ ተው ባሉት ወዮለት የሚሉትን ትተው ደህናውን ይዛቱ። ንገሪው። እኔ ወግ ደረስ በእንጀራ ሲመጡ ዝም ብያ ላይ በዩ። በእንጀራው ቢመጣ ምን ያደርጉታል? ይገሉታል። እሱ ሙያ በልብ ነው። መጽሐፍ ቸርችሬ እኮ ነው ልጆችን የማሳድገው። እኔ ለዚህ ኮንዶሚኒየም ኗሪ የሚሆን በጋራ መኖሪያ አኗኗር ዘዴ መመሪያ የሚል መጽሐፍ አሳትሜ እንደምሸጥ ያውቃል። እሱ ራሱም ገዝቶኛል። እየመዘገብኩ ነው። ይቀጥሉ። መጽሐፌን ሰርቆኛል። ምንድነው 10 ነገር የሚያወሩት? አንዴ ገዝቶኛል፣ አንዴ ሰርቆኛል። ያሳተምኩት መጽሐፍ ገዝቶ ከወሰደ በኋላ ከመጽሐፌ ሐሳብ ሰርቆ ወስዶብኛል። ታዲያ ለመጽሐፍ ነው ይሄ ሁሉ? የኔ መጽሐፍ እያለለት ተመሳሳዩን የራሱን መመሪያ ጽፎ እየበተነ ነው። እኔ ይቻላል ያልኩትን አይቻልም ያልኩትን ይቻላል እያለ እየቀያየረ ድካሜን ሁሉ አፈር ከቶታል። ጎሽ ደግ አደረገ። ምን አደረገ? ደግ አደረገ። መጽሐፍ ሰረቁ እና ምን ይሁን? ነፍስ አጥፍቷል። ነፍስ ማጥፋት እኮ መግደል ብቻ አይደለም፣ ሰው ሰርቶ እንዳይበላ ማድረግም ያው ነፍስ ማጥፋት ነው። እንግዲያው ክሰሱት። እኔ ምን አካሰሰኝ? እግሩን ቀልጥ የሚያስቀምጠው የለ። እኔ ወግ ደረስ የማንም ተማርኩባይ መጥቶ በልጆቼ ጉሮሮ ላይ ሲቆም ዝም ብያ ላይ እግርህን እቀለጥምልሃለሁ ብሎሃል በለው። አልተወን ካለ እንኳን ለሱ ለቤተሰቡም አልመለስ። ዘር ማንዘርህን አጠፋልሃለሁ ብሎሃል በለው። በዩ ዘር ማንዘር ማጥፋት እገልሃለሁ ማለት ነው። እደፋለሁ ማለት ነው። አሃ ስንት ሰው ደፍተው ያውቃሉ እስከ ዛሬ? ከሱ ጀምራለሁ። ንገሪው። እሺ ለመሆኑ ታጣቂ ኖት? መቼም የሁሉ ድንፋታ በባዶ እጅ አይመስለኝም። ጦር መሳሪያ፣ አደገኛ መሳሪያ ምናምን ታጥቀዋል ወይ? መሳሪያ ከታጠቀ ብዕር የታጠቀ ይበልጣል። እባክሽ በመጽሐፌ ነው የሚዋጋው። የሚጽፉት መጽሐፍ የምታት ነው እንዴ? ምን አልሽ? ድራሹን አጠፋዋለሁ እደፋዋለሁ የሚሉት በመጽሐፉ ነው። እከለብሰው ሳቂ። በኋላ ደምን ባታለቅሻለሽ። እኔ የምለው እርሶ በምንም ይሁን አማራን ደፍተው የት ሀገር ሄደው ይኖራሉ? እሺ ደህና ሀገር አስቀምጠዋል መደበቂያ? የት ሄጄ እንደምኖር ሳደርገው አሳይሻለሁ። አሃ ዛቻውን ወደ እኔ ያዞሩት ደግሞ ይበሉ። ተሳስተው አያሳስቱኝ። ከበሩ ላይ ዞር ይበሉልኝ። የተናገሯት አንድ በአንድ ተመዝግባለች። ይሄ ሁሉ ተሰብስቦ መጽሐፍ ሆኖ ታትሞ በኋላ እርሶም የሰው መሳቂያ እንዳይሆኑ አማራንም ሳይወድ በግዱ ጀግና እንዳያረጉት። ወሬኛ ያ ሁሉ አጠፋለሁ እደፋለሁ ሁሉ አልበቃልና ወሬኛ ብሎሃል በለው። ኧረ አንቺን ነው ቱልቱላ። አሁን በአንቺ ቤት የምትሰሩ አልገባኝም። በእኔ ላይ ማስረጃ ማጠናከርሽ ነው። አንቺ እንዴ ለአክሰው ይቀደዳል። ብገለው ሰው ሳይሰማ እንደው ሰው ሳያይ ነው እንጂ እንዲህ በምስክር በወረቀት ላይ ፍጥጥ ብዬ ተቀምጬ ነው። አንቺም ብሎ መዝጋቢ ደግሞ ልቀቂ። አትለቀው አንተ ሰውዬ ይቀደዳል። ነግሬሃለሁ። ልቀቂ። ወሰድከው። ቆይ ጠብቅ። እንግዲያውስ እንዲህ ናትና ፍሬ ገነት እዛው እንደለመድከው ወንዶቹ ላይ ደንፋሽ። እሱ ጋር ቆመ ጠብቀኝ ደግሞ። ሄሎ ጥጋቡ የት ነህ? ና ቶሎ እፈልግሃለሁ። እዚህ አንድ ጥጋበኛ ቆሞ ካልደበደብኩሽ ቤተሰቡን ካልገደልኩ ብሎ አስቸግሯል። ስንት እንጀራ በልቶ ቢጠግብ እንደሆነ እንዴ ምን አውቄ እኔ እደፋሻለሁ አጠፋሻለሁ እንዴ ምንም አይለኛል። የቤቱን ዕቃ እያነሳ መሰባበርም ጀምሯል። እንዴ ታዲያስ ወንድ ያለመኖሩን ብቻዬን መሆኔን አይቶ እኮ ነው። ቶሎ ና። ወይ ጉድ! በትወደኝ ምን ይጠቅመኛል? በሕይወት ተርፋ አይደለ እንዴ ፍቅሩስ ምኑስ? ሊገለኝ እኮ ነው። ትመጣ እንደሆነ ና እንጂ ና ብያለሁ። ይገርማል። ለእኔ ጎረምሳ ትጠሪ እንደው አንቺ አትሺም እንጂ ብትሺ ኢንተርፖልን ጠርተሽ ነበር አይደል? ነው ድራሽን የምታጠፊው። ምን አምፖል? ኢንተርፖል አታውቂውም?
እንዳንቺ አይነቷን አደገኛ ልክ የሚያስገባ ዓለም አቀፍ ፖሊስ ነው። እኔ ታዲያ ኢንተርፖል እስከሚመጣ ምን አስጠበቀኝ? ቁርጭምጭሚትን አውልቄው ዶሮ ጠባቂ አደርገ የለ። ምንድነው አንቺ? ይሄ የቡና መውቀጫ ዘነዘና ይባላል። አጀንዳዬን ቁጭ አድርግና ጥፋ ከዚህ። አይ ካልክ መቅኔን አፍስሽው ያን የምታት መጽሐፍን እድሜ ልክ ስትጽፍ እንዳትሞት። ያውልሽ ወዲያ አይደ ተቆምል ምን ማለት እሱ ወገኛ ለዚህች ወገን ነው። ድሮም ሰው ዛቻ ሲያበዛ ፈሪ መሆኑ ያስታውቅበታል። ጀግና ብዙ አወራም ይወራለታል እንጂ አሳልፊው አንቺ አሳልፊው። ሲሮጥ የተሸከምሽውን ባልዲው እንዳያስደፋል። ጥጋቡ እስቲ ንፋስ ተቀብለና ከጧት የጀመርክ ጥላይ መስል ተከታተለኛለህ። እንደው ሰው መከተል አይደክምም? እንጀራው ካለው እኮ ሰው መሸከምም አይከብድም። ስገባ ትገባለህ፣ ስወጣ ትወጣለህ፣ ስቀመጥ ትቀመጣለህ፣ ስስቅ ትስቃለህ። እንዴ እስረኛ አደረከኝ። እስረኛ ሲስቅ ይሳቅለታል እንዴ? እኔ ምን አውቃለሁ? ሲጨንቀኝ ዝም ብሎ ያስቀባጥረኛል። አይዞት ይቀባጥ። ስራ አስኪያጅነቱን እስካለቀቁ ድረስ ደፍሮ ቀባጣሪ የሚለው የለም። ዞር በልሽ ከበሩ ላይ። ሌላው ቢቀር ብርሃን ወደ ቢሮዬ ይግባ። አልችልም አቶ አማረ። መውጫ መግቢያው ላይ ቆሜ ወደ ቢሮ የሚገባና የሚወጣውን እየፈተሽኩ ደህንነቱን በመጠበቅ ላይ ነው። ወይ ጉድ! ምንድነው የተፈጠረው? እሺ ባለኝ መረጃ መሰረት አደጋ አንዣቦቦታል። እኔ ላይ? ታዲያ እኔ ላይ ነው? ባለስልጣኑ እርሶ መስሎ ነው። የምን አደጋ አንዣበበ በላይ እባክህ? ሊጎዶ የሚፈልጉ ሰዎች አሉ። እኔን? እንዴት አድርገው ልበሉ? ገዳይ በቀጠሮ ይበጣል እንዴ? ቀን ጠብቆ ይደፋል እንጂ። ሊገለኝ የሚፈልግ ሰው አለ? ቢሆን ነው ይዙቱቦታል። እኔን ማን ሊገለኝ ይፈልጋል? የሞትኩ ለራሴ። እኔ እስካሁን መሞቱን አረጋግጦ የነገረኝ የለም። ለመሆኑ ምን አድርግ ተብለህ ነው የተቀጠርከው አንተ? ሕይወቱ ላይ አደጋ እንዳይደርስ ጠብቅ ነው የተባልኩት። የግል ጠባቂው እኮ ነኝ። እኔ ከድህነት እንጂ ከሞት የሚጠብቀኝ አልፈልግም። ይሄን ያህል ሀገር አልመራ። የአንድ የኮንዶሚኒየም ህንጻ ኮሚቴ ስራ ነው የምመራው። የግል ጠባቂ አያስፈልገኝም። አሰናብቼሃለሁ። ቀጥረውኛል የሚያሰናብቱ። ጥበቃ አያስፈልገኝም ካልኩ አያስፈልገኝም። መጠበቅ ያስፈልጎ አያስፈልጎ እንደሆነ እርሶን ማን ወሳኝ ያደረጉት? አረ ተው እንደው ተው፣ ስራዬን ልስራበት። ይተውኝ፣ እኔም ስራዬን ልስራበት። ለመሆኑ እኔን ጠብቀ ስንት ይከፍሉሃል? በድርጅቱ ስኬል መሰረት። ማን ነው ድርጅቱ? እርሶን እንድጠብቅ አምኖብኝ የቀጠረኝ። እንዴት ያለ ነገር ነው? እኔን ግቢ ውስጥ እየገባ የተሰጣ ልብስ እየለቃቀመ የሚወጣው ሌባ ለምን አጠብቅም? ሙት፣ እኔ ከፍላለሁ። ጥጋቡ አቶ አማረ፣ ስራ ተገኘ ተብሎ እኮ ዝም ብሎ አይሰራም። ክብር ያለው ስራ አለ፣ ብር ያለው ስራ አለ። የታጠበ ልብስ መጠበቅና ለኃላፊነት የተመረጠ ሰው መጠበቅ አሁን እኩል ክብር አላቸው መሰሎት? የተሰጣ ልብስ ሲሰርቅ እጅ ከፍንጅ የሚይዘው ሌባ እኮ የውር ድንብሩን ደፍቶ ሊሄድ ይችላል። ታዲያ ጥጋቡ ሌባ ሲይዝ ሞተ መባል ይመስሎታል? ደሙ ደመከልብ ሆነ እንጂ ለርሶ በሞትሎ ግን ለሀገሩ አጥንትና ደሙን ከሰከሰ ነው መባል። እና ያንተ ታሪክ እንዲያምር እኔ የቁም እስር ልግባ? ያደለው ነው ባኮ ለቁም እስር የሚታደለው። እሺ ምን ባደርግልህ ካጠገቤ ዞር ትልልኛል? ለምን ጉቦ ልስጥ? እሺ ምክትል ያድርጌ ልቅጠርህና ስራውንም ቢሮውንም ላንተ ትቼ ልሂድ? ምንም ቢያደርጉልኝ ካጠገቦ ዞር አልልም። ደረቴን ለርሶ ለሰጥሎት እኮ ነው እዚህ የቆምኩት። የወንድ ሞት ልሞትሎ ደሞ ምክትል ብሎ ኃላፊነት። እርሶን ለምጠብቅበት ባይከፈለኝስ ስሞት መቃብሬ ላይ ለሚነበበው የህይወት ታሪክ ማሳመር አይሆነኝም? አሁን ይሄ ሁሉ ነፃነቴን ማጣው አንተ ስትሞት መቃብር ላይ ለሚነበብልህ የህይወት ታሪክ ሲባል ነው? አይደለም፣ እርሶ ሲሞቱ ለሚነበብሎ የህይወት ታሪክ ሲባል ነው። የኮንዶሚኒየም ግቢ አስተዳድሩ ተብለው ተመርጠው አንድም የረባ ነገር ሳይሰሩ አንዱ ደሙ የፈላ እንደ ጣቢዋ ደፋቸው እንዳይባሉ። ወይ አማረ ኖር ያላማረብኝ ሞቻ ያምርብኝ። ሞተው እንዲያምርቦ አሟሟቱን ለማሳመር ነው የምጠብቀው። አቶ አማረ ሰው የዞር በልልኝ ከፊቴ። ኤው ከዚህ በኋላ አንዲት እርምጃ ከተለዋለሁ ብትለኝ ጥጋቡ ሙት አማረ እንዲጨካኝ ነበር ወይ ትላለህ? አሳስራለሁ። ይልቅኔን ማሳሰሩን ትተው ሊገሎት የተነሳውን ሰው የሚያሳስር ደንብ ነገር ጫር ጫር ያድርጉ። እንዴት አድርጌ አስቤ ጫር ጫር ላድርግ? በሬ ላይ እንደ ጅብራ ተገትረብኝ። አመሰግናለሁ። እንዳደነቁኝ ቆጥሯለሁ። ጅብራ እኮ ቁመቱ ዘለግ ያለ ነው ይባላል። አዎ ብቻውን መሃል ሜዳ የሚበቅል ዛፍ ኃይሉ ስልክ እንጨት አይነት ነገር ነው። ደፈርከኛ ይበሉኝና የተቀጠሩት ፊቶ የቆመውን ሁሉ በስድብ እንዲያጥረገርጉ አልመሰለኝ። ለነዋሪ የሚጠቅም ስራ ሰርተው ለቀጣዩ ባለጊዜ ስራውን ቢለቁ።
እኔንም እያዋሩ ሐሳቤን በታትነው ገዳዩ ሾልኮ ገብቶ ጉድ እንዳይሰራውት። አረ ምንድነው ጉዱ? ማን ነው ይሄ ሊገለኝ የፈለገ አካል? ቆይ ሰው ነው ቡድን? ቢቀርቡ በደፈናው ጠላት አለኝ ማለት ይሻላል፣ ጠላትን አውቆ እንቅልፍ ከማጣት። ግድ የለም አውቄው ብጠነቀቅ ይሻለኛል። ወግ ደረስ ይባላል። ወግ ደረስ? እሱ ያደርገዋል፣ ይገለኛል። ከኮንዶሚኒየም ነዋሪዎች ያላግባብ ብር እየሰበሰበ ከበረ ተብሎ ሳይፈልግ ስራ አስኪያጅነቱን ነጥቀው ነው ለኔ ሰጡኝ። መፈንቅለ ስራ አስኪያጅነት ተካሂዶበት ተናዶቦ ነዋ። አረን አይደለም ኮሚቴው እኮ ነው። ብቻ ማናችሁም ሆኖ ሰውየው ከባድ ጉዳት ደርሶበታል። ስለዚህ እንደዛው ያደርገዋል፣ ይገድሎታል። ወግ ደረስ ሞቴን ደግሶልኛል። ወይ ጉድ! ለመሆኑ መቼና በምን ሁኔታ ነው የሚገለኝ? እሱን መናገር ይከብዳል። ብቻ ለክፉም ለደጉም ጠንቀቅ ብሎ መጠበቁ ያዋጣል። ታዲያ እኔ ምን ቤት ነኝ እዚህ ቁጭ ብዬ ገዳይን የምጠብቀው? እርሶ ለምን ይጠብቁታል? እኔ ማንን ጎፈር ያበጥራለሁ? እርሶ ብቻ ሲመጣ ያሳዩ። አላውቀው እኔ ገዳይን ላሳይህ? እንዴት ብደፍር? አይፍሩ። ገዳይም ሟችም ያለና የነበረ ነው። ባይሆን ያልነበረው ኮንዶሚኒየም። ጥጋቡ። አቤት። የህይወት ታሪክ መጻፍ ትችላለህ? አልችልም። መጻፍም በስንት መከራ ነው የተማርኩት። ጥጋቡ። እመት። ከዚህ በፊት ገዳይ አይተህ ታውቃለህ? ምን ሲያደርግ? ሊገል ሲል ወይም ሲገል ወይም ከገደለ በኋላ? ሞቼ አላውቅም። ሟችን ግን ከመሞቱ በፊት ምን እንደሚመስል አውቃለሁ። በሰውም ባይሆን በአንበሳ። እንዴት በአንበሳ? አንበሳ አሉ ልትገለው ስትል ይታወቀዋል። እናሉ ገዳዩን ለመቅደም በቁጣ ይዘላል። ታዲያ እርሶ ሳይቀድሞ ይቀድሙት የለ? አይኑ ላይ ያለው ቁጣ ወደ እርሶ ይጋባል ይባላል። ለዛ ነው አንበሳ ገዳይ የሚከበረው። እንዴት አገላበጥኩት እንዴ? ቆይ ላብራራው። ለምሳሌ ሟች ሊሞት ሲል ለመጨረሻ ጊዜ ገዳዩን ካየው የገዳዩ ምስል በሟች አይን ብሌን ላይ እትም ብሎ ይቀራል ይባላል። እንዴት ብሎ? እስኪ አይኔን ይዩት። ይሄው አየሁ። አይኔ ውስጥ ጥቁሯ ብሌኔ ላይ የራሱን ፊት አያዩ? እታያለሁ። አዎ። ታዲያ እንዲያየሁት ቢገሉኝ አይኔ ላይ እንደታተሙ ሞትኩ ማለት አይደለም? ጥጋቡ። ወይ ገዳዬ፣ የምታወራውን ታውቀዋለህ ለመሆኑ? ይመስለኛል። እንዳይፈሩ እኮ ማለማመዴ ነበር። ጥጋቡ። ወይ በገዛ ጠባቂዎቻቸው የተገደሉ መሪዎች እንዳሉ ታውቃለህ? እኔ ልሙት? ጥጋቡ። አፌ ደረቀ። እባክህ ውሃ አምጣልኝ። ፍርሃቱ ነው። እሱ ጠረጴዛ ጋር የታሸገ ውሃ አለሉት። ጥጋቡ። አቤት ጌታዬ፣ ምን ልታዘዝ? እንደው አንድ አፍታ ቤት ሮጥ ብለህ ስልኬን ከቤት ታመጣልኝ። ስዋከብ ቤት ረሳው ስልኬን። ሐረግ በሰላም ገብታ ከሆነ ደውዬ ልጠይቅ። ባለቤቱ በሰላም ገብቷል፣ አያስቡ አቶ አማረ። ስልኮንም ረስቶ አይደለም፣ ለራሱ ደህንነት ሲባል ስልኮን የሚቀበል ሌላ ጠባቂ ተመድቦልዎ ነው። እንደው ትንሽ አልበዛም? ምኑ ጌታዬ? ጥበቃው በዛ። እኔ እንጃ እንግዲህ ለመጠበቅ ክብር አልበቃሁም። እኔ ጥበቃ ሲበዛና ሳይበዛ አይታወቀኝ። ጥጋቡ። አቤት ጌታዬ፣ ምን ልርዳው? ወንዶች ክፍል ደረስ ብዬ ልምጣ? አርፈው የወንዶቹን ሥራ ይሱ። አይገባህም እንዴ አንተ? ጡንቻህን ብቻ ደድረህ ፊት ለፊት አትቁም፣ ጭንቅላትህንም ትንሽ አሰራው። ከገዳዩ የሚጠብቀው ጡንቻ አይመስሎኝ። እንደው ቢያንስ ጥያቄ የሚገባው ጥበቃ አይገባኝም? ወንዶች ክፍል መሄድ እፈልጋለሁ ማለት አይገባህም? ምን ማለት ሆኖ? ኧረ ተው፣ ፊኛዬ ሊፈነዳ ነው፣ ልሽናበት። እንዴ ታዲያ ግልጽ አድርገው ሽንት ቤት መሄድ እፈልጋለሁ አይሉኝም? ኧረ እንደው ተው፣ ቃሉ ያስጠላል። መታጠቢያ ቤት ወይም የወንዶች ክፍል በለው። የኔ ሥራ እኮ እርሶን መጠበቅ ነው። ቃላት ማሳመሩ ለእናንተ ትተናል። ውይ ችግር ነው ጌትነት አለ። ይበሉ ይጠብቁኝ። የወንድ ክፍሉ ከአደጋ ነፃ መሆኑን ፈትሸው ልምጣ። ታዲያ መውጫ በሩን ለምን ትዘጋዋለህ? ለክፉም ለደጉ ምን ነካሁት? እኔ የወንድ ክፍሉን አይቼ መጣው ስል አንዱ ዘቡ ቢልና አደጋ ጥሎ ቢሄድ ወንድ አንድ ልጅ ሞተ ተብሎ ሊለቀስሉ አይደለም? እንጠብቃለን ካልን ጠብቅ አድርገን እንጠብቃለን። በሰው ሕይወት አንቀልድ። እንዴ ጋሻ ማረ፣ ለምንድን ነው የሽንት ቤቱን በር የሚቆልፉብኝ? እንዲህ አስሮ መገላገል እያለ በላንተ ወግ ደረስን አልክ እንጂ ገዳይ ማን ሟች ማን እንደሆነ ውሎ አለየም። ሁሉ ነገር እስኪበርድ ከአካባቢው ዞር ብዬ ልቆይ እንጂ አንተ እዛው ሽንት ቤት ተቀምጠ ጠብቀኝ። እንዴ ላድኖ ባልኩ፣ ደረቴን ልስጥሎ ባልኩ፣ አይሙትብኝ ልምትሎ ባልኩ ቆለፉብኝ ጨክነው። ጥጋቡ፣ አንተ እኮ ያዝከው አስሮ ማስመታት ነው። ሩጥ አምልጥ ብትለኝ ምን አለ? እና አሁን ሊያመልጡ ነዋ። አይ የለም፣ ቆሜ ሞቴን እጠብቃለሁ። በሩን እኮ ታዲያ ቆልፌዋለሁ። ጣራ ነቅለው ሊበሩ ነው። አታደርገው። ይክፈቱልኝ በሩን አሁን።
እዚህ ታሽጌ ገዳዩ ቢመጣ የሚያድኖት የለም። ኧረ ተወኝ ወደዛ። ጠባቂም አዳኝም ከላይ ነው። ቀኔ ከደረሰ አንተ ጠብቀህ ከሞታፍ ልታስጥለኝ ነው። በል ቁልፉን በበሩ ጋር አሾልክልኝ ላምልጥበት። አንተ እርሶ ክፈቱልኝ መጀመሪያ። አንተ ቁልፉን ስጠኝ መጀመሪያ። ከዛ ተንቀሽቅሸው ወጥተው ቢቀሩ እኔ ተጠያቂ ልሆን። አታመጣም? እርሶ አይከፍቱም? እዚሁ ታሽገህ ትውላታለህ። ምን ቸገረኝ? እርሶ እንደኔው ሌላው ክፍል ተቆልፎ ይውሏታላ። ይክፈቱት። አንቱ ልቆጣ ነው። የቤት የታሳሪ ተቆጭ። ወንድ ልጅ ደፍሮ መቆጣት ካልቻለ ያለው ምርጫ ብሶቱን ዋጥ ማድረግ ነው። እውጠዋለሁ። ጥጋቡ። አቤት ጌታዬ፣ ምን ልታዘዝ? የሥራህን ይስጥህ። አሜን። ከጠባቂነት አውጣ። አግኝቼ ነው ያውም የእርሶ ጠባቂ መሆን። ጥጋቡ እንደው አትጥገብ። አሜን። ልጥገብስ ብል በማን ላይ ጠግባለሁ? ጥጋቡ። አቤት ጋሻ ማረ። ጥገብ። እሺ ማሂ ሳስብሽ ነው የደወልሽው። ታውቂያለሽ? አለሁልሽ። ዛሬ ጠፋሁብሽ አይደል? ምንም አልሆንኩም። ማሂ ቤት አንድ የሚነበብ ስራ ሰጥተውኝ ልምጣ ወይ ልምጣ? ኧረ ጣጣ የለውም ከችላለሁ። አራት ጨናነቂያሽ ሙኑ አለው። አይብ ገዝተሽ ስትመጪ ዱቅ ብሎ ወተት መሸጥ ነው አይደል? ኧረ ይመችሽ። መጣሁ በቃ ወጣሁ። የት ነው የምትወጣው? ያማሃል? ከቤት እንዳትወጡ ሊገላችሁ የሚፈልግ ሰው አለ እየተባልክ አብደሃል። አታካብጂ። ሙሉ ቀን ቤት ውስጥ ታፍኜ ልውልልሽ ነው ታዲያ? ታፍነ ከምትገደል አይሻልህ? ምን ስለሆነ ነው እሱ እኔን የሚገለኝ? የሥራ አስኪያጁ ወንድ ልጅ ስለሆንክ። ኧረ በእናትሽ የንጉሥ ልጆች የሆኑን መሰለሽ እንዴ ታዲያ? እኔ በጣም ፈርቻለሁ። ኧረ እኔ ጥይት ቢዘንብብኝም አልቀርም። ይልቅ ፍራፍሬ የበሩን ቁልፍ የቱ ጋር እንዳስቀመጠችው ታውቂያለሽ? አላውቅም። ቤቢ አይመጣም እንዴ ዛሬ? አይመጣም፣ ቀጠሮ የለንም። ምን ነው ዛሬ እንገናኝ ምናምን ብሎ ቢደውልልሽ ታገኘዋለሽ? ዛሬማ ከቤት ንቅድቅ የለም። ለምን አትችይም ቢልሽ አባቴ ከአቶ ወግደረስ መጽሐፍ ሐሳብ ሰርቆ የተሰረቀበት ሰው ሊገለው ስለሆነ ቤተሰቡ በሙሉ ተደብቋል አልመጣም ትይዋለሽ? ኧረ በእናትህ አባቴ ሌባ ነው ይባላል። አያሳፍርም? ቀላል ያሳፍራል። ማይና ስትለኝ ምን ብዬ አልመጣም ልበላት? ቦክቼ ተደብቄያለሁ ልበላት? ወንድ ሆነሽ ፈርቻለሁ ማለት አይደብርም? ከቤት መውጣት ደብሮኛል በላታ። እኔም ብሆን ቤቢ እንደዛ ነበር ምለው። ዛሬ ማታ ሞተ ታድራለህ ተብያለሁ። ሳላይሽ እንዳልሞት ላገኝሽ ተባበሪኝ ቢልሽስ? ምን አይነቱ ሟርተኛ ነው እናትህ? እኔ ባይሞትስ ደብሮኛል ካለኝ እሄድለት የለ እኮ። ድንገት ናፈቅሽኝ ብሎ ከች ቢልና በር ላይ ነኝ ከቤት ውጪ ቢልሽ አትወጪ? ጣራ ላይ ውጪ ቢለኝም እወጣለሁ። ጣራ ላይ ወግደረስ ዱቅ ብሎ ብታገኙስ? አባቡ በጣም ወሬ ያበዛ። ምን ፈልገህ ነው? ሰላም በእናትሽ ተባበሪኝ። ማይ ጋር መሄድ እፈልጋለሁ። መውጣት አለብኝ ከዚህ ቤት። ማይ ምን ናት? ትወዳታለህ? ማንን? ማይ ነው። አልወዳትም። ካልወደድከ ስትደውልልህ ምን ያርበተብታል? እርበተበታለሁ እንዴ? አይታወቅም? እውነቱን ንገረኝ። አቦ በቃ ደንግጬባታለሁ። ወንድሜን እሺ እንዴት ነው የምረዳ? ፍሬ ገነትን በወሬ ጥመጅልኝ። እኔ የበሩን ቁልፍ ፈልጌ ከፍቼ ላጥላል። ለምን በመስኮት ዘላ አትወጣም? ቤቱ መስኮት በጀርባ በኩል ከዘለልኩ እኮ የራስ ማጥፋት ሙከራ በይ። ድንጋይ ላይ ነው የምከሰከሰው። በወጥ ቤቱ በኩል እንዳልወጣ ደግሞ ፍርግርጉ ብረት አያስወጣኝም። አንተ ድንገት አደጋ ቢመጣ ግን ከዚህ ህንጻ እንዴት ነው የምንወጣው? የአደጋ ጊዜ መውጫም እኮ የለንም አይደል? ይኸው እኮ አደጋ መጣ። በሩ ተከርችሟል፣ ቁልፉ ጠፍቶ። ኧረ በእናትሽ ግድ የለሽም ቁልፉን ፈልጊልኝ። ወጥ የምትሰራበት አካባቢ ይመስለኛል የደበቀችው። ፍራፍሬ ነይ ተገኝቷል። ምኑ? ቆይ ሳፈ ብላ እንድትመጣ ነው። አይገርምሽም? አባባ ከአቶ ወግደረስ መጽሐፍ የሰረቀው ተገኘ። ምን? እስኪ ንገሩ፣ ምን ይላል? ይሄን እኮ የረባ ነገር አይሆንም የሰረቀው አማረ። ሰላም አንብቢላት። ውሃ ጠጥቼ መጣሁ። ምን? እኔ እኮ አልገባኝም። ምኑ ነው የማነብላት? በወፍ ቋንቋ ነው እንዴ ተጻፈው? የወፍ ቋንቋ ምንድነው? እኔ ምን አውቃለሁ? አልገባኝም አልሻ። ቆይ ማንበባችሁም እንዴ? አንዳንዴ እኮ ያነበብሽው የማይገባ ጽሑፍ አለ። አማረ በከንቱ ነው ያደከመው። እሱ ለፍቶ ተምሮ እንዳልተማረ ሆኖ ያሳደጋችሁ እናንተ እንድትማሩለን ነበር። ጭራሽ እሱ የጻፈው ማንበብ ያገተሻል። ሰው አስተምሮ መሀይም ያፈራል እንዴ? አንብቤ ካልገባኝስ ሞታለሁ። በእኛ ጊዜ ፊደል መቁጠር የማይችል ነበር መሀይም። አሁን ማንበብና መጻፍ ተምሮ የማያነብና የማያጽፍ ጥዬልሽ እንዳልሄድሽ ጭራሽ ባንቺ ብሶ አያማረ ዝም ብሎ ነው ልጆችን አስተምራለሁ እያለ እየከፈለ ደብተር እያሸከመ ትምህርት ቤት ሲልካችሁ የኖረው። አንተ አባቡ ናንተ ራስህ አስረዳት።
ገና ለገና አንተ የማይኖት መሸጥ ፈልጋልና እኔ እዚህ ከማይም ሰርታ ተመድቤ መጨፍጨፍ አለብኝ? የምሻል ፍራፍሬ ተያት እሷ እውነቱ ደብሯት ነው። እውነቱ ምንድነው? እሺ አባታችሁ ሞት ይገባዋል አይገባው? ወግ ደረሰ እገላለሁ ያለው በምቀኝነት ነው በማስረጃ? ይኸውልሽ ወግ ደረሰ ሆዬ የጋራ መኖሪያ ነው ዘዴ መመሪያ የሚለው የኮንዶሚኒየም መመሪያ ደንብ አሳትሞ ይሸጥልሻል። አባታችን ደግሞ ብድግ ብሎ ሌላ ጊዞ መምጣት ህግ ትናንትናና ዛሬ ነው እንግዲህ ምን ተነተነ። እሺ ወደ ፍሬ ነገሩ ግባ እንዴ። ወጥጃለሁ ታሳረርበኛለህ። ለምሳሌ ወግ ደረስ ትናንት ስለ ዲሽ እንዲጽፎልሻል። ላምጪ ይከፈላል በሚለው አሰራር 10% ተጨማሪ ይከፍላል ይልልሻል። ምን ማለቱ ነው? ዲሽ እንዲኖረው የሚፈልግ ማንኛውም ተከራይ በእኔ ስልክ ይደውል ይላል። አዲስ ስታስገጥሚ ወግ ደረስ ጋር ተደውያለሽ፣ እሱ ዲሽ የሚገጥም ያመጣልሻል፣ ኮሚሽን ይቀበልሻል። እሺ የኛውስ ጉድ ምን ይላል? የኛው ጉድ ደግሞ ዛሬ ላይ ብድግ ብሎ ዲሽ ስለማስተከል ይልና ለኮንዶሚኒየሙ ህንጻ ውበት ሲባል አንድ ዲሳን ለ6 አባወራዎች እንዲያገለግል ሆኖ ኮሚቴው ባመጣው ባለሙያ ይገጠማል። ያለ ኮሚቴው ፍቃድ ዲሽ መነካካት ያስቀጣል ይላል። አንድ ዲሽ ለ6 ጉድ እኮ ነው። እስኪ ኮንዶሚኒየም ላይ ሲኖር ሰው ከሰው ጋር ያልተገናኘ ዲሻቸውን አገናኝቶ ምን ሊያደርጋቸው አስቦ ነው? አማረ እኮ ከልቡ ሟች ነው። ኢሳሙ ገብቶሻል? ድሮ ዲሽ ሲበላሽብሽ ወግ ደረስ ኮሚሽን እየተቀበለ ያሰራልሻል። አሁን ግን ኮሚቴው ጋር ሄደሽ ታመለክቻለሽ፣ የኮሚሽኑ ገቢ ለኮሚቴው ነው። ጉድ! ሰው የእውነት አለው አገላለሁ ቢል ገቢውን በ6 አካፍሎበት ልጆቹን በምን ያሳድግ? ባልግደለው አርፈን እንቀመጣለን እኛ። ሌላው ደግሞ በረንዳ ነው። እያንዳንዱ ፎቅ ስትወጪ ወደ ቤቶቹ መግቢያ ያሉት በረንዳዎች ላይ ሰው አጥር ሰርቶ የራሱ ደሴት ማለት ግቢ ፈጥሮ የለ? ጥሎብን ግቢና አጥር እንወዳለን። በረንዳው ታጥሮ ትንሽ ልብስ እንኳን ማስጣት አልቻልንም። ድሮ አጥሮቹን ለማሳጠር ወግ ደረስ ራሱ አንድ ወለል ላይ የሚኖሩት ነዋሪዎች ቤት እያንኳኳ ልጆቻችሁ በበረንዳው እንዳይወድቁባችሁ፣ ሌባ እንዳይገባባችሁ እያለ እያሳመነ ያደራጅና ብረት ሰሪ ያገናኝሻል። ከዛ እሱ ኮሚሽኑን ይቀበላል። አሁን እሺ ዘንድሮማ አማሬ እኔ አባት ይመጣልሽና በረንዳው እኮ የጋራ ነው። ህንጻው ሲሰራ አላማው ማንም ከጥግ ሄዶ እንዲንሸራሸርበት ነው። ቤት የግል በረንዳ የጋራ ነው ይልና ነዋሪውን ተባብሮ እንዲያፈርስ አይካለ ኮሚቴው ብረቱን አፍርሶ እንደሚወርስ ጽፎልሻል። አማረ ግን ከመቼ ወዲህ ነው እንደዚህ ምቀኛ ሆነው? ሰውየው የተገኘውን አጋጣሚ ሁሉ ተጠቅሞ ልጆቹን ቢያሳድግ ምኑ ይነካል እንዴ? ምን አድርጎት ነው እየተከታተለ የሚተነኩሰው ሰውየውን? ሌላም ልጨምር ደግሞ ሌላም አለ። ወግ ደረስ መጽሐፉን አሳትሞ 50 ብር ነው የሚሸጠው። የኛው ጉድ መጽሐፍ መሸጥ ከለከለ እንዳትለኝ። ከመከልከል አይተናነስም። አባባ የጻፈውን ደንብ ከኮሚቴው ቢሮ ስትወጪ የፎቶኮፒ ትከፍያለሽ ይላል። የፎቶኮፒ ስንት ነው? በገጽ 1 ብር መሰለኝ። ያው ነፃ ማለት ነው። አባባ የጻፈው ደንብ እኮ 52 ገጽ ነው። 52 ብር ማለት ነው። አይት ሞቷን ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ አሉ። ሰላም አገኘሽው? አረ የለም። ምን ፈልጋ ነው እቺ ደግሞ? የወግ ደረስን ስልክ ምን ልታደርገው? ነገርካት እንዴ? ልንገራት እንዴ? እናንተ ወግ ደረስን ስልክ ለምን ፈለጋችሁት? አባታችንን ሊገል ነው ብላችሁ ልትገሉት? አረ በእናትሽ እዚህ ቤት ካለሞትና መግደል ወሬ የለም እንዴ? ልንታረቀው ነው ይቅርታ ጠይቀን። እሺ ብሎ ከታረቀ መቼም ራሱ የሞተ ነው። ይሄን ሁሉ ጥቅሙንና ገቢውን አሳጥቶ ሲያበቃ አማረን በቀላሉ ሊለቀው? ሌላ ጥቅም ካገኘው ወዶ ነው። እኔ እኮ እናንተ ልጆች ስትተባበሩ አልወዳችሁ። ምን አስባችሁ ነው? መጽሐፉን ልናስመርቅለት። አሪፍ ሐሳብ ወደቀልሽ አንቺ። አስመርቃችሁለትስ? መጽሐፉ በብዛት ይሸጥለታል። ቤቢ የመጽሐፍ ማስመረቂያውን ዝግጅት ስፖንሰር አደርጋለሁ ብሏል። ማሂም ለምርቃቱ ወተት ከፈለጋችሁ አቀርባለሁ፣ መጽሐፉንም እርጎ ቤት እንዲሸጥ አደርጋለሁ ማለቱ አይቀርም። እና ወግ ደረስ በዚህ ተስማምቶ የመግደል ሐሳቡን ሊተው ደም ካላፈሰሰ ደስ አይለውም እሱ። ከፈለገ መጽሐፉን እያዞሩን እንሸጥለታለን። አባታችን ይተው። እሺ ደውሉለት። ስልኩስ? መጽሐፉ ላይ ስልኩን እየተወ ኮሚሽን ሲበላ ነው አላላችሁም እንዴ? አፈሪ ብላና ትላንትና ሲበላ ኖረ፣ ዛሬም ይበላል። ስልጣኑን ለቆ እንኳን እንደ ትላንት ይኖራል። እሱ ራሱን ነበር በኮሚሽን መሸጥ። ይሄው መጽሐፉ ላይ ስልኩ። ልደውልለት? ደውልና አገናኘኝ። ይሄ ዘመን የማይሽረው በላተኛ እንዲህ አይነቱንማ እያበሉ ነበር መስደብ። በመጽሐፍ ምርቃቱ ላይ አባባ ንግግር ቢያደርግስ? ኮሚቴው ነው እኮ። በጣም አሪፍ ሐሳብ። ይጠራል። ያው አናግሪው። አንቺ በቀላሉ ማልቀ ታሪክ ትጀምራለሽ እንዴ? አቤት። ማን የደወለው? እኔ ነኝ እንዴ የደወልኩት? የማን ይሄ? ወግ ደረስ ስልክ ነው? ወግ ደረስ ነው እንዴ? ወግ ሊደርስ ነው እንግዲህ ተዘጋጅ።
መቼም ይህን ሕግ ለራስ እንደሚሆን እያደረግ ትጽፈዋለህ ትጨበጭበዋለህ። ማነሽ ምን ነው ጠዋት ወፍ ሳይንጫጫ ይዛትከውን ትረሳዋለህ እንዴ? እኔ አረሳውም። ዘር ማንዘርሽን አጠፋዋለሁ ያለኝን ሰውም አረሳውም። እንዳይረሳኝ አድርጌ እንጂ ልክ ማስገባው አቶ ገዳይ። ኧረ በእናትሽ ገዳይነቱን አታስታውሹ። የመጽሐፍ ምርቃቱን ንገሪው። መጽሐፍን ልናስመርቅልህ ነው። ይስማማሃል? ለምን እቀልዳለሁ እንዴ? አንተ ስትቀልድ ነው እንዴ መጽሐፍ የጻፍከው? ገንዘብ አይደል እንዴ አንተ የምትፈልገው? ገንዘብ ካገኘህበት እንኳን መጽሐፍ በረንዳ እየሸነሸንክ ትሸጣለህ። ስታጣ መከራ ካልገደልኳችሁ ብለን ትበላን ትደርሳለህ። ወይኔ በእናታችሁ! ኧረ በእናትሽ በሰላማዊ መንገድ ፍራፍሬ። ለማንኛውም አሁን የት ነህ? ከቻልክ ቤት መታ አንድ አፍታ ብንነጋገርና መጽሐፉን እንዴት አድርገን መጣሁልሽ ባላት እስካለች እንዴ እቺ ምን? የት ነው የምትሄደው? ኮሚቴ ቢሮ አማራ ጋር እንዴ? ምን ሆኖ ነው በር የተቆለፈበት? ማን ነው? እናንተ ምን ልታደርገው ነው? ልከፍትለት? አንተ ለአማራ በር ልትከፍትለት? ትርፍ ቁልፍ እኔ ጋር አለ። ከየት አምጥተህ አንተ? ስራ ለቀ የለም እንዴ? በዛ ጋር ሳልፍ አማራ ራሱ ነው በር ክፈትልኝ ብሎ የጠራኝ እና ቁልፉን ከየት ነው የምትወስድለት? አባቡ ና ሂድ ሩት ኮሚቴው ቢሮ አማራ በር ተቆልፎበት ወግ ደረስ በር ከፍትለታለሁ ብሎ እዛው ባለበት ሊገለው ነው። ምን? ይሄን በር ክፈችልኛ። ምንድነው የምትይው? ወግ ደረስ አባዬን ምን አደረገው? ቶሎ በይ አንቺ ከፍሪጁ ስር የበር ቁልፍ አውጭና ለአባቡ በር ክፈችለት። እኔ እስከዛ ጥጋቡ ጋር ደውላለሁ። ይሄ ጥጋበኛ ጠብቅ ብዬ አስጠንቅቄ የት ነው በር ላይ ቆልፎበት ሄደው? ወይ ጉዴ! ቶሎ በሩ ለአባታችሁ ድረሱለት። ምንድነው ያደረገው? ገዳይ ሟችን ለብቻው ሲያገኘ ምን ያደርገዋል? ይገለዋል። አያሸተዋል። አትረቱ ምንድነንተ አባ የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ፈቃዱ ከበደ እና ተስፋዬ ኢማም። ድምፅ ቅንብር ፌሩዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች